ለእውነት ለቆሙ በሃይማኖት ለቀኑና የጥንቷን መሠረት ለማይረሱ ቅዱሳን ሁሉ ሰላም ይሁን። ይህ በክህደትና በስሜት አውሎ ነፋስ እየተነዳ እናት ቤተ ክርስቲያኑን የጨለማ ስፍራ አድርጎ የሚፈርጅና አመለጥኩ እያለ የሚፎክር ድምፅ የዛሬ ብቻ ሳይሆን የጥንትም የጥፋት መንገድ ነው። የደረቀ ቅጠል ከዛፉ ላይ ሲለይ ነፋስ ያወሳውሰዋል፣ እርሱ ግን የበረርኩ ይመስለዋል። ከሕይወት ምንጭ የራቀ ሁሉ የደረቀ መሆኑን ዘንግቶ የሞት ጥላ ያረፈበትን መንገድ ብርሃን ይለዋል። ለዚህ ወንድማችንና መሰሎቹ የሚሆን በቅዱሳን አባቶች ረቂቅ ምስጢርና በወርቃማው አገላለጽ የተቀኘ ምላሽ እነሆ። ክፍል 1 የጥንቷ መንገድና የፈጠራው አጥር። በእውነትና በጽድቅ መንገድ ላይ የሚጓዝ ሰው ራሱን ለማድመቅ ሌላውን አያቆሽሽም። ብርሃን በራሱ ይበራል እንጂ ጨለማን በመርገም ማንነቱን አያረጋግጥም። እናንተ አመለጠን የምትሉ ከምን አመለጣችሁ? ሕይወት ካለባት ቅዱሳን መላእክት ካደሩባት የክርስቶስ ደምና ሥጋ ከሚፈተትባት የነቢያት ትንቢትና የሐዋርያት ስብከት ካልተለያት እናት ቤተ ክርስቲያን መውጣት ማምለጥ ሳይሆን መጥፋት ነው። መርከቧ ማዕበል ቢመታትም ሞገዱ ቢበረታባትም አያጥለቀልቃትም። ምክንያቱም ቀላሲዋ ክርስቶስ ነው። ከመርከቧ ወጥቶ በባህር ላይ ዋኛለሁ የሚል ሰው የባህር አራዊት ሲወጡ ከመጮህ ውጭ ሌላ ተስፋ የለውም። እናንተም ዛሬ ነፃ ወጣን ስትሉ ነፃ የወጣችሁት ከእውነተኛው የጸጋ ስርዓት እንጂ ከኃጢአት አይደለም። ሰንሰለቱ የተበጠሰ መስሏችሁ ይሆናል። ነገር ግን የውሸት ነፃነት ራሱ ትልቅ እስራት ነው። የቃላት ጋጋታና የልብ መዛባት። ቃሉን ትጠቅሱታላችሁ፣ ነገር ግን የቃሉ ባለቤት የሆነውን መንፈስ አታውቁትም። መንፈስን መጽሐፍን መያዝ መጽሐፍን መኖር አይደለም። ሰይጣንም በገዳመ ቆሮንጦስ ጌታን በቃላት ሊፈትነው ሞክሮ ነበር። ነገር ግን ቃሉን ቢጠቅስም የቃሉ ምስጢር ግን አልነበረውም። እናንተም ዛሬ አባ አባ የምንልበት መንፈስ ተቀበልን ትላላችሁ። ነገር ግን አባቶቻችሁን የምትሰድቡ እናታችሁን የምታቃልሉ ከሆነ ምን አይነት የልጅነት መንፈስ ነው የተቀበላችሁት? ልጅ አባቱን ያከብራል፣ እናቱን ይወዳል። እናንተ ግን የሃይማኖት እናታችሁን ጨለማ ስትሉ፣ አባቶቻችሁን ተሳሳቱ ስትሉ የክርስቶስን ሳይሆን የሌላው መንፈስ ማደሪያ መሆናችሁን ትመሰክራላችሁ። ፀሐይ በበራችበት ዓለም ውስጥ ቆሞ ፀሐይ የለችም የሚል ሰው ዕውርነቱን እንጂ የፀሐይን አለመኖር አይመሰክርም። እናንተም የቤተ ክርስቲያንን ብርሃን ማየት ተስኗችሁ ጨለማ ናት ብትሉ ጨለማው ያለው በውስጣችሁ እንጂ በተዋህዶ እምነት ውስጥ አይደለም። ስለ ስሙ መመካት ወይስ ስለ ራስ መታየት? ስለ ክርስቶስ ስም ትናገራላችሁ፣ ነገር ግን ክርስቶስን በትህትና ሳይሆን በትዕቢት ትሰብካላችሁ። እርሱ ራሱን ዝቅ አደረገ፣ እናንተ ግን እኔ ዳንኩ፣ እኔ አመለጥኩ፣ እኔ ጸጋ አገኘሁ እያላችሁ ራሳችሁን ሰማይ ታደርሳላችሁ። በድሮው ዓለማዊ ሕይወት ስም ለመጠራት ትደክሙ ነበር። ዛሬ ደግሞ የጌታን ስም ለራስ መታወቂያና ለዝና ሽፋን አደረጋችሁት። ሌላ ወሬ የለም ትላላችሁ፣ ነገር ግን ወሬያችሁ ሁሉ ቤተ ክርስቲያንን መተቸትና ማሳነስ ነው። እውነተኛ ወንጌል ሰውን ወደ እግዚአብሔር ያቀርባል እንጂ አማኝን ከቤተ ክርስቲያኑ አይነጥልም። እናንተ የምትሰብኩት ግን ኑ ከእኛ ጋር ተከፈሉ የሚል የክፍፍል ወንጌል ነው። የክርስቶስ ልብስ ያልተሰፋ ወይም ያልተቀደደ ነበረ። እናንተ ግን በቃላት ቢላዋ የክርስቶስን አካል ትቀዳድዳላችሁ። ክፍል 2 የጥረት ጥልቀትና የውሃ ላይ ግርግር። በጥልቅ ባህር ውስጥ ያሉ አሳዎች ባህሩን አያናውጡትም፣ በጸጥታ ይኖሩበታል። በላዩ ላይ የሚንሳፈፍ ቆሻሻ ግን በሞገዱ ሁሉ ይወዛወዛል፣ ራሱንም ከፍ ከፍ ያደርጋል። እናንተም ከጥልቁ የእውነት ባህር ወጥታችሁ በስሜት ታረፋ ላይ የምትንሳፈፉ ራሳችሁን እንደ ብርሃን ብታዩም በነፋስ የምትነዱ ደመናዎች ናችሁ። ከባርነት ቀንበር አላቀቀን ትላላችሁ፣ ነገር ግን
ከነጻነት ጌታ ከመንፈስ ቅዱስ ተለይታችሁ ለገዛ አንደበታችሁ ትዕቢትና ለሰዎች ጭብጨባ ባሪያ ሆናችኋል። ሰው ከቤቱ ወጥቶ ሜዳ ላይ ስለቆመ ብቻ አመለጥኩ አይልም። ከቤት መውጣት ለቀዝቃዛ ነፋስና ለሌሊት አውሬ መጋለጥ እንጂ ነጻነት አይደለም። የቤተ ክርስቲያን ሥርዓትና ቀኖና ቀንበር ሳይሆን የመዳኛ አጥር ነው። አጥር የሌለው እርሻ በአራዊት እንደሚበላ፣ ሥርዓት የሌለው እምነትም በክህደት ተኩላዎች ይበላሻል። እናንተ ግን አጥሩን አፍርሳችሁ በነጻነት ሮጥን ትላላችሁ። ሩጫችሁ ግን ወደ ገደል እንደሆነ ዘንግታችሁታል። የሐሰት ምስክርነትና የልጅነት ክህደት። በ14 ዓመቴ ጌታ ጠራኝ ትላለህ። ነገር ግን የጠራህ ጌታ አባትንና እናትን እንድታከብር እንጂ እንድትሰድብ አላዘዘም። በቤተ ክርስቲያን ጥላ ስር ተወልደህ በማኅፀነ ዮርዳኖስ በጥምቀት ተወልደህ ዛሬ ያሳደገችን እናት ጨለማ ስትል ምስክርነትህ የሐሰት መሆኑን አታውቅምን? ሐዋርያው መጀመሪያ እውነትን አውቀው ከዛም ወደ ኋላ ለሚመለሱ ካለመነሳታቸው ይልቅ ባልተነሱ ይሻላቸው ነበር እንዳለ፣ አንተም በድቅድቅ ጨለማ ውስጥ ከነበሩት ይልቅ የብርሃንን መንገድ አይተህ የናከው ትበልጣለህ። እየሰማሁት ነው ትላለህ። ነገር ግን ድምፁ የክርስቶስ ቢሆን ኖሮ ወደ አንድነት እንጂ ወደ መለያየት፣ ወደ ትሕትና እንጂ ወደ ትዕቢት፣ ወደ ፍቅር እንጂ ወደ ስድብ አይመራህም ነበር። ክርስቶስ በመስቀል ላይ ሆኖ የሰቀሉትን ይቅር ሲል፣ አንተ ግን አመለጥኩባችሁ እያልክ የምታፌስ ከሆነ የምትሰማው ድምፅ የጠላት እንጂ የጌታ አይደለም። ሰይጣን ራሱን የብርሃን መልአክ አስመስሎ እንደሚመጣ አታውቅምን? ያንተም የደስታ ስሜት የመንፈስ ቅዱስ ሳይሆን የራስን ማንነት ከፍ የማድረግ ሰይጣናዊ ደስታ ነው። የቀራንዮ ትርክትና የልሳን ሰንበት ስንብት የተሰለፍኩት በቀራንዮ ተረታ ነው ትላለህ። ነገር ግን ቀራንዮ የመስቀል፣ የሕመም፣ የጸጥታና ራስን አሳልፎ የመስጠት ስፍራ ነው። አንተ ግን በዩቲዩብና በማኅበራዊ ገጽ ላይ ራስን ልታቆም፣ ዝማሬን ልታስተዋውቅ፣ ዝናህን ልታተርፍ ትሮጣለህ። በቀራንዮ ጌታችን ተፈጸመ ብሎ ዝም አለ። አንተ ግን ሺህ ቃላትን ብትደረድርም ፍሬህ ግን ባዶ ነው። በክፉ ወሬና በመልካም ወሬ ራሳችንን እናማጽናለን የሚለውን የሐዋርያውን ቃል ለራስህ ልትጠቀመው ትሞክራለህ። ነገር ግን ሐዋርያት የተሰደቡት ስለ እውነት እንጂ እናት ቤተ ክርስቲያናቸውን ስለረገሙ አይደለም። እነርሱ የታገሉት ከጣዖት አምላኪዎች ጋር እንጂ ከቅዱሳን አባቶች ርስት ጋር አልነበረም። አንተ ግን የጥንቱን መሠረት እየናድክ ራስን እንደ ተሳዳጅ ሐዋርያ መቁጠርህ ታላቅ ስህተት ነው። ክፍል 3 የቅድስና ጭንብልና የውስጥ ባዶነት። መጽሐፍ መልካ በጎነት አላቸው ኃይሉን ግን ክደዋል እንዳለ፣ እናንተም በቃላት ጌጥ ራሳችሁን ብታስውቡም ውስጣችሁ ግን ከእውነተኛው የሕይወት ምንጭ የደረቀ ነው። በደሙ ታጥበናል ትላላችሁ። ነገር ግን ደሙ የሚፈተትባትን፣ ሥጋው የሚቆረስባትን የጽድቅ መሠዊያ ወይም ታቦት ትቃወማላችሁ። ምንጩን እየጠሉ ከምንጩ የሚመጣውን ውሃ ጠጣን ማለት ምን አይነት ስህተት ነው? ቤተ ክርስቲያን የክርስቶስ አካል ናት። አካሉን እየሰደባችሁ ራሱን እወደዋለሁ ማለታችሁ የቃላት ቅጥፈት እንጂ የልብ እውነት አይደለም። በ14 ዓመቴ ጌታ ጠራኝ ትላለህ። ነገር ግን ሳሙኤል በሕፃንነቱ ሲጠራ እነሆኝ ያለው በቤተ መቅደስ ውስጥ ሆኖ ነው። አንተ ግን ከተጠራ በኋላ መቅደሱን ጥለህ ወጣህ። ጥሪህ የመቅደስ ሳይሆን የሜዳ፣ የጽድቅ ሳይሆን የዝና መሆኑን ይህ ድርጊትህ ምስክር ነው። የጠፋው በግ ወደ በረቱ ይመለሳል እንጂ በበረቱ ያሉትን ኑ ጥፉ እያለ አይሰብክም። አንተ ግን በረቱን ጥለህ በኩራት ትጮኻለህ። ድምፅህም የእረኛው ሳይሆን የተኩላ መሆኑን በጎቹ ያውቃሉ። የሥጋ ፍላጎትና የመንፈስ ቅጥፈት የሚከብደን ሸክም የለንም ትላላችሁ። ነገር ግን ሸክማችሁ ከባድ ነው። የራስን ዝና የመሸከም ሸክም፣ የሰዎችን ጭብጨባ የመጠበቅ ሸክም፣ ሁልጊዜ አዲስ ወሬ መፍጠር ሸክም ይከብዳችኋል። እኛ ግን
ቀንበሬ ልዝብ ሸክሜም ቀሊል ነው ባለው በጌታ ቀንበር ስር ነን። ይህም ቀንበር ስርዓት ነው፣ ሃይማኖት ነው፣ ጾም ነው፣ ጸሎት ነው፣ ስግደት ነው። እናንተ ግን ይህን ሁሉ ባርነት ትላላችሁ፣ ሥጋችሁንና ጾመኛውን ትንቃላችሁ። ነገር ግን አስቡ፣ ስርዓት የሌለው ወንዝ ሜዳ ላይ ፈሶ እንደሚጠፋ እናንተም ስርዓት የሌለው እምነታችሁ በዓለማዊ ስሜት ውስጥ ሰጥሞ ይቀራል። ሐዋርያው ጳውሎስ ለሌሎች ከሰበኩ በኋላ ራሴ ውድቅ እንዳልሆን ሥጋዬን እየሰማሁ አስገሳዋለሁ ብሏል። እናንተ ግን ሥጋችሁን ለጭብጨባና ለምቾት እያስገዛችሁ ድል ነሳን ትላላችሁ። ድል መንሳት ራስን በመስቀል ላይ መጣል እንጂ በመድረክ ላይ መፎከር አይደለም። የትዕቢት መንገዶችና የጥፋት ወጥመዶች እኔ እንዳመለጥኩ አምልጡ ትላለህ። የትዕቢት መንገዶችና የጥፋት ወጥመዶች እኔ እንዳመለጥኩ አምልጡ ትላለህ። ይህ የሰይጣን ጥንታዊ ጥሪ ነው። እርሱ ከመላእክት ማኅበር ወጥቶ የወደቀ ዕለት ሌሎች መላእክትንም እንደኔ ሆናችሁ አምልጡ ብሎ ነበር። እናንተም ከቅዱሳን ማኅበር፣ ከጻድቃን አንድነት፣ ከሰማዕታት በረከት ወጥታችሁ ሌላውን ወደ ባዶነት ትጠራላችሁ። ኦርቶዶክስ ተዋሕዶ ግን አሁንም ማዕበል የማይደፍራት የጽዮን መርከብ ናት። አንተ ብትወርድባትም መርከቧ ጉዞዋን አታቁምም፣ ተሳፋሪዎቿም አይቀንሱም። አልፋና ኦሜጋ እኔ ነኝ የሚለውን የጌታን ቃል ትጠቅሳለህ። ነገር ግን እርሱ መጀመሪያም መጨረሻም እንደሆነ ካመንክ የጥንቱን መሠረት ወይም መጀመሪያውን ለምን ትንቃለህ? መጨረሻውስ ወደ እርሱ መሄድ ከሆነ ለምን ከቤቱ ትርቃለህ? የመንፈስ መያዣ ሰጥቶናል ትላለህ። የመንፈስ መያዣው ግን ፍቅር፣ ትሕትናና ሰላም ነው። እናንተ ግን በትዕቢት ተሞልታችሁ ሌላውን እያራከሳችሁ የመንፈስ ፍሬ የሌላችሁ መሆኑን ትመሰክራላችሁ። በአጠቃላይ የተወደዳችሁ የቤተ ክርስቲያን ልጆች እንዲህ አይነት ድምፆች ሲበዙ አትደንግጡ። ገለባው ከስንዴው የሚለይበት ጊዜ ነው። ነፋሱ ገለባውን ይወስደዋል፣ ስንዴው ግን በአውድማው በቤተ ክርስቲያን ይቆያል። ይህ ወንድማችንና መሰሎቹ የቃላት ጋጋታ ቢደረድሩም የሺህ ዓመታት ዕድሜ ያላትን ተዋሕዶ ማናወጽ አይችሉም። ተመለስ ወንድሜ ከመድረክ ጩኸት ወደ ቅጽረ መቅደስ፣ ከሰው ጭብጨባ ወደ ጌታ ፊት ስግደት ተመለስ። የናካት እናትህ አሁንም ትጠብቅሃለች። ነገር ግን ትዕቢትህ ከመቃብር በላይ ከሆነ ውድቀትህ የከፋ ይሆናል። እኛ ግን የአባቶቻችንን ርስት አንሰጥም ባለው በናቡቴ ጽናት እንቆማለን። ቤተ ክርስቲያን ሰማያዊት ገነት ናት። በእርሷ ውስጥ የሕይወት ዛፍ አለ። በእርሷ ውስጥ የጥበብ ምንጭ ይፈሳል። እናንተ ግን ከዚያች ወጥታችሁ በምድረ በዳ የሐሰት ጉድጓድ ትቆፍራላችሁ። ጉድጓዱ ግን ውሃ አይዝም፣ ጥማታችሁም አይቆርጥም። ተዋሕዶ የጥንት ናት፣ የዛሬም ናት፣ የዘላለም ናት። ሃይማኖታችንን የእግዚአብሔር ኃይል ናት፣ ክብሯም ለዘላለም አይጠፋም። የቃሉ ባለቤትነትና የትርጉም መዛባት። እናንተ ጥቅስ በመደርደር የምትመኩ ወገኖች ሆይ መጽሐፍ ቅዱስን የጻፈች የጠበቀችና ለዓለም ያበረከተች እናት ቤተ ክርስቲያንን የረገማችሁ በእርሷ እጅ የተጻፈውን ቃል ለስድብ ልትጠቀሙበት መሞከራችሁ ምን አይነት ድንቁርና ነው? ሐዋርያው ቅዱስ ጴጥሮስ ስለ ቅዱስ መጽሐፍ ሲናገር እንዲህ ብሏል። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉመው አልተፈቀደም ይላል። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 20። እናንተ ግን ቃሉን ለገዛ ስሜታችሁና ለጥፋት መንገዳችሁ ማዳበሪያ አደረጋችሁት። መጽሐፍ ቅዱስ የቤተ ክርስቲያን እንጂ የቤተ መጽሐፍት መጽሐፍ አይደለም። ከመንፈስ ቅዱስ ተለይቶ ቃሉን መጥቀስ ውሃ የሌለውን ደመና እንደማድነቅ ነው። የልጅነት መንፈስ ወይስ የትዕቢት ስሜት? አባ የምንልበት የልጅነት መንፈስ ተቀበልን ትላላችሁ። ነገር ግን የልጅነት መንፈስ መለያው ትሕትናና መታዘዝ ነው። ቅዱስ ጳውሎስ እንዲህ ይላል፣ ለሚገዛችሁ ታዘዙና ተገዙ፣ እነርሱ ስለ ነፍሳችሁ ይተጋሉና። ዕብራውያን ምዕራፍ 13 ከቁጥር 17። እናንተ ግን ለሃይማኖት አባቶቻችሁ ከመገዛት ይልቅ
ተሳሳቱ ትላላችሁ። የጥንቱን ሥርዓት ትንቃላችሁ። አባት የሌለው ልጅ በሰው ፊት ልጅ ነኝ ቢል ክብሩ ምንድን ነው? እናንተም ቤተ ክርስቲያንን ጨለማ እያላችሁ አባቶቻችሁን እያራከሳችሁ የምታሳዩት የልጅነት መንፈስ ሳይሆን የወራሽነት ጥም የሌለው የባዕድ መንፈስ ነው። የሥራና የእምነት አንድነት። በጸጋ ድነናል እያላችሁ ጾምን፣ ጸሎትንና የጽድቅ ሥራን የባርነት ቀንበር ትላላችሁ። ነገር ግን መጽሐፍ እንዲህ ይላል፣ ነፍስ የሌለው ሥጋ የሞተ እንደሆነ እንዲሁ ደግሞ ሥራ የሌለው እምነት የሞተ ነው ይላል። የያዕቆብ መልእክት ምዕራፍ 2 ከቁጥር 26። እናንተ የምትሰብኩት እምነት የሞተ እምነት ነው። ጌታችን በመጨረሻው ቀን ዋጋ የሚከፍለው እንደ ስራው መጠን ራእይ 22 ከቁጥር 12 እንደሆነ ራሳችሁ ጠቅሳችኋል። ታዲያ ስራን የምትንቁ ከሆነ ለምን ዋጋ ትጠብቃላችሁ? እኛ በጸጋው ድነናል። ያ የዳንበት ጸጋ ደግሞ በስራና በትህትና እንዲገለጥ እናደርጋለን። እናንተ ግን ጸጋውን ለስጋችሁ ፈቃድ መሸፈኛ አደረጋችሁት። ስለ ብርሃንና ጨለማ ምስክርነት። ቤተ ክርስቲያንን ጨለማ ለምትሉ ቃሉ እንዲህ ሲል ይሞግታችኋል። ብርሃን ነኝ የሚል ወንድሙንም የሚጠላ እስካሁን በጨለማ አለ። አንደኛ ዮሐንስ መልእክት አንደኛ ላይ ከምዕራፍ 2 ከቁጥር 9 ተመልከቱት። እናንተ ብርሃን አገኘን እያላችሁ በሚሊዮን የሚቆጠሩ የኦርቶዶክስ አማኞችን የምትጠሉ የምታራክሱና የምትሳደቡ ከሆነ ጥቅሱ እንደሚለው ገና በድቅድቅ ጨለማ ውስጥ ናችሁ። እውነተኛ ብርሃን ያገኘ ሰው ፍቅር ይሞላዋል እንጂ ስድብ አይቀድመውም። የናካት ቤተ ክርስቲያን ግን የብርሃን እናት ናት። የብርሃን ምንጭ የሆነውን ክርስቶስን ለዓለም የሰጠች እርሷ ናት። በአጠቃላይ ጥቅስ መደርደር ቀላል ነው። ጥቅስን መሆን ግን ከባድ ነው። ጥቅስን መኖርም እጅግ ይከብዳል። እናንተ መጽሐፍ ቅዱስን ትጠቅሳላችሁ፣ እኛ ግን መጽሐፍ ቅዱስን እንኖረዋለን። እናንተ ስለ መስቀሉ ትናገራላችሁ፣ እኛ ግን መስቀሉን እንሸከመዋለን። እናንተ ስለ ክርስቶስ ትጮኻላችሁ፣ እኛ ግን በሥጋውና በደሙ ከእርሱ ጋር አንድ እንሆናለን። ጌታችን እንዲህ ብሏል፣ በፍሬያቸው ታውቋቸዋላችሁ ይላል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 16። ፍሬያችሁ መለያየት፣ ትዕቢት፣ ስድብና እናት ቤተ ክርስቲያንን ማራካስ ከሆነ ዛፉ የጥፋት ዛፍ ነው። ተመለስ ወንድሜ፣ ጥቅስህን ለክርክር ሳይሆን ለንስሐ ተጠቀምበት። የጥንቷ መንገድ አሁንም ዝግ አይደለችም። በቃላት ጋጋታ የምታገኘው ጭብጨባ በሞት ፊት ዋጋ የለውም። ዋጋ የሚኖረው በእውነተኛው መርከብ ውስጥ በትህትና ለጸና ብቻ ነው። ኦርቶዶክስ ተዋሕዶ የሕያው የእግዚአብሔር ቤተ ክርስቲያን የእውነት አምድና መሠረት ናት። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 15። ቤተ ክርስቲያን እንዲህ ታምናለች። ስለ ቅድስት ሥላሴ የማይመረመር አንድነት። ቅድስት ሥላሴ ሆይ በሦስትነት ገጽ የታወቃችሁ በአንድነት ሥልጣን የጸናችሁ የማትከፈሉና የማትቀላቀሉ ብርሃን ናችሁ ትላለች። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ሦስት ሲሆኑ አንድ፣ አንድ ሲሆኑ ሦስት፣ እንደ ፀሐይ ዲስክ እንደ ብርሃን ጨረርና እንደ ሙቀት የማይነጣጠሉ መለኮታዊ አንድነት ያላቸው ናቸው። ዓለም ሳይፈጠር የነበራችሁ፣ ዓለምን ፈጥራችሁ የምትገዙ፣ ሰማይና ምድር የማይችላችሁ ግን ደግሞ በቅዱሳን ልብ ውስጥ የምታድሩ ስትል ትሰብካለች። ክህደትን የሚያቃጥል ሰይፈ መለኮት፣ የጽድቅን መንገድ የሚያበራ የእውነት ፀሐይ ናችሁ ትላቸዋለች። ስለ ጌታችን ኢየሱስ ክርስቶስ ደግሞ ተዋሕዶ መለኮት ወትስብእት አምላካችን ኢየሱስ ክርስቶስ ሆይ አንተ ያለመለወጥና ያለመቀላቀል ሰው የሆንክ አምላክ ነህ። መለኮትህ ከሥጋችን ጋር ተዋሃደ፣ እንደ እሳትና ብረት
ብረቱ በመዶሻ ቢመታ መለኮታዊ እሳቱ እንደማይሰማው አንተም በመለኮትህ ሳይሰማህ በሥጋህ ስለ እኛ መከራን ተቀበልክ ትለዋለች። ሞትን በሞትህ የገደልክ መቃብርን ጥሰህ የተነሳህ የሰላም ንጉሥ አንተ መጀመሪያ የሌለህ መጀመሪያ፣ መጨረሻ የሌለህ መጨረሻ ነህ። በቀራንዮ አደባባይ ደምህን አፍስሰህ በሥጋና በደምህ ከሞት ወደ ሕይወት አሻገርከን። ዛሬም በመሠዊያው ላይ የምትፈተት የሕይወት እንጀራ፣ በጽዋ ውስጥ የምትቀዳ የመዳን ወይን ነህ። ስለ ቅድስት ድንግል ማርያምም እንዲህ ትላለች። የጽድቅ መሠረትና የብርሃን እናት ኦ ድንግል ሆይ አንቺ ሰማይና ምድር የማይችሉትን አምላክ በጠባብ ማኅፀንሽ ወሰድሽ፣ በጠባብ ማኅፀንሽ የወሰንሽ ድንቅ ድንኳን ነሽ። የሰው ልጅ ሁሉ መመኪያ፣ የድኅነታችን ምክንያት፣ የሰላማችን መሠረት። ሙሴ ያያትና ያልተቃጠለችው ጸጳጦስ፣ ያዕቆብ ያያትና ምድርን ከሰማይ ያገናኘች የወርቅ መሰላል እመቤታችን ነሽ ትላታለች። ንጽሕናሽ እንደ ፀሐይ የበራ፣ ቅድስናሽ እንደ ጨረቃ የደመቀ ነው። ከአንቺ የተገኘው የሕይወት ፍሬ ያለምን ረሃብ አጥግቧል። በቃልሽ አማላጅነት በንጽሕናሽ ጸጋ ወደ ልጅሽ መንግሥትን የምታቀርቢን የጽዮን መርከብ ነሽ። ስምሽ በታረደው በግ ደም የታተመ የገነት መዓዛ ነው። ስለ ኦርቶዶክስ ተዋሕዶም ቤተ ክርስቲያናችን እንዲህ ትላለች። የማይናወጥ የጽዮን መርከብ ተዋሕዶ ሆይ አንቺ በማይናወጥ መሠረት ላይ የታነጽሽ፣ በሐዋርያት ስብከት የጸናሽ፣ በሰማዕታት ደም የቀለምሽ የእውነት ዓምድ ነሽ። 6000 ዓመታት ሞገዱ ቢመታሽ፣ ክህደት ቢወረወርብሽ፣ ነፋስ ቢያውለበልብብሽም አንቺ ግን ጸንተሽ ትኖሪያለሽ። አንቺን የናቁ እንደ ጢስ በነው ጠፉ። በአንቺ የጸኑ ግን እንደ ሊባኖስ ዝግባ ለመለሙ። የምድርን ጨለማ የምታጠፊ፣ ወደ ሰማያዊቷ ኢየሩሳሌም የምታደርሺ ብቸኛዋ መዳኛ ነሽ። ቃላትሽን ሊቆጥሩ ምስጢርሽን ሊዘረዝሩ አይቻላቸውም። አንቺ ጥንታዊት ሐዋርያዊትና አንዲት ነሽ። በአጠቃላይ ይህች ሃይማኖት የእግዚአብሔር ኃይል ናት። በአብ በወልድና በመንፈስ ቅዱስ ስም የጸናች፣ በድንግል ማርያም አማላጅነት የታጀበች፣ በቅዱሳን ጸሎት የታጠረች ተዋሕዶ ለዘላለም ትኑር። ከዚህች መርከብ የወጣ ማዕበል ይውጠዋል፣ በእርሷ የጸና ግን የዘላለም ሕይወትን ይወርሳል። አልፋና ኦሜጋ መጀመሪያና መጨረሻ በሆነው በክርስቶስ ስም ክብርና ምስጋና ለዘላለም ይሁን፣ አሜን።